በአሜሪካ ኢትዮጵያ እንቁ አበባ ገና ሩጣ ያልጠገበች ብዙ ተስፋ ያላት የቁርጥ ቀን ልጇን ማሪዮን ጸጋዬን አጣች። አንዲት አሜሪካዊት በቅናት ተነሳስታ በቁንጅናና በትምህርት ስለምትበልጣት በግፍ ገደለቻት። ዝርዝሩን ትሰሙታላችሁ። እጅግ የበርካታ ሀበሾችን ልብ የሰበረ ዜናና መረጃ ነው። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ መምሪያ አይሲኢ ስደተኞችን ለመያዝ በኤሌክትሪክ ንዝረት የሚሰሩ ጓንቶችን ገዛ። አይሲኢ ወዴት እየሄደ ነው? አሜሪካ ከዲሞክራሲ ወደ ፈላጭ ቆራጭ ስርዓት ተቀይራለች እንዲህ ያስብላል። ዝርዝሩን ትሰሙታላችሁ። ስደተኞችን የሚያሰቃይ የኤሌክትሪክ ንዝረት ያለው ጓንት ሊጠቀም ነው። ከሀገር የመባረር ዲፖርቴሽን ውሳኔን ይግባኝ ለማለት የተሰጠው ጊዜ ወደ 10 ቀናት ብቻ ዝቅ እንዲል ተደረገ። በርካታ ስደተኞች የረጅም ጊዜ የይግባኝ ማቅረቢያ ፕሮግራም ነበራቸው፣ እሱ ተቀንሶባቸዋል። ይሄም ሌላኛው ሰበር አንገብጋቢ ዜና ነው። የነዚህንና የሌሎችን የኢሚግሬሽን የማህበራዊና የፖለቲካዊ እንዲሁም የዲያስፖራ ዜናዎች ዝርዝር በቀጥታ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ከኢትዮቨርቴክስ እንድትከታተሉ በአክብሮት እየጋበዝኩ አሁን ወደ ዝርዝሩ አልፍ ያለው ሰናይ ቆይታ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ የበርካታ ዲያስፖራ ሀበሾችን እንዲሁም ሀገር ቤት ጭምርንም ያሉ ትውልደ ኢትዮጵያውያንን ልብ የሰበረ ዜናና መረጃ ከወደ አሜሪካ ተሰማ። በአሜሪካ ኢትዮጵያ እንቁ አበባ ገና ሩጣ ያልጠገበች ብዙ ተስፋ ያላት የቁርጥ ቀን ልጇን ማሪዮን ጸጋዬን አጣች። አንዲት ዱፍንዱፍ አሜሪካዊ ናት በቅናት ተነሳስታ በቁንጅናና በትምህርት ስለምትበልጣት በግፍ የገደለቻት። መቼም የኢትዮጵያን ቁንጅናና እውቀት በዓለም አቀፍ ደረጃ ሁሉም እያንጸባረቀ ይገኛል። ታዲያ ምቀኛችንና የሚቀናብን ብዙ ነውና ማሪዮን ጸጋዬን እንዲህ በቅናት ተነሳስታ ገላታለች። ዝርዝሩን ላቀርብላችሁ ነው። በአሜሪካ ካሊፎርኒያ ግዛት ፍሎሬስኖ ከተማ በመኖሪያ ቤት ድግስ ላይ በተፈጠረ አለመግባባት የ26 ዓመቷ ኢትዮጵያዊ አሜሪካዊት ወጣት ማሪዮን ጸጋዬ ሕይወቷ ማለፉን የፍሬስኖ ከተማ ፖሊስ መምሪያ አስታወቀ። In an Action News update, we now have learned there has been an arrest in the murder of a young woman who was shot in central Fresno. Police say 24-year-old Nadia Knuckles has been booked in the Fresno County Jail on murder charges after allegedly shooting and killing 26-year-old Ronnie Tuskay as officers responded to the area of Fruit and Shields Avenue just before 9:30 Saturday night for a report of a shooting. They found Tuskay suffering from a gunshot wound. She was taken to the hospital where she later died. Investigators say people had attended a house party and believe there was some sort of argument between the victim and the suspect. Anyone with more information is asked to contact the Fresno Police Department. ቪዲዮውን እንዳያችሁትና እንደሰማችሁት የክስተቱ ዝርዝር ሁኔታ እንዲህ ነው። የተከሰተበት ቀን፣ ዕለት፣ ሰዓትና ቦታ ቅዳሜ ምሽት ኦገስት 2026 ከቀኑ 3 ሰዓት ከ23 አካባቢ ማለትም ከ3 ቀን በፊት የተከሰተ ክስተት ነው። ቦታው በፍሬስኖ ከተማ በፍሩትና ሺልድስ አደባባዮች አቅራቢያ በሚገኝ መኖሪያ ቤት ውስጥ ነበር የተከሰተው። የግድያው ምክንያት እንዲህ ነው። በድግሱ ላይ በተገኙ በርካታ ሰዎች መካከል በተፈጠረ ድብደባ ውስጥ በማሪዮን ጸጋዬና በ24 ዓመቷ ናዲያ ክናክለስ ትባላለች በሷ መካከል የቃላት ግጭትና ጭቅጭቅ አለመግባባት ተፈጠረ። ፖሊስ የተኩስ ሪፖርት ደርሶት ሲደርስ ማሪዮን በከፍተኛ ሁኔታ ቆስላ ተገኘች። ወዲያውኑ ወደ ኮሚኒቲ ክልላዊ የሕክምና ማዕከል ቢወስዷትም የደረሰባት ጉዳት ከፍተኛ በመሆኑ የተነሳ ሕይወቷ በአጭር ጊዜ ሊያልፍ ችሏል። ተጠርጣሪዋ በቁጥጥር ስር ውላለች። የግድያ ወንጀሉን የፈጸመችው ወይም ፈጽማለች ተብላ የተጠረጠረችው የ24 ዓመቷ ናዲያ ክናክልስ በፖሊስ መምሪያ በቁጥጥር ስር ውላለች። ይህች ግለሰብ እዚሁ አሜሪካን ሀገር በተለይ በካሊፎርኒያ ግዛት ተወልዳ ያደገች እንደሆነች መረጃዎች ያሳያሉ።
በ2002 እንደ ፈረንጆቹ አቆጣጠር ነው የተወለደችው። አሁን የ24 ዓመት ወጣት ናት ማለት ነው። ምናልባት በትምህርት ቤትና በሆኑ አካባቢዎች ግንኙነትም እንዳላቸውና በተለይ ደግሞ ማሪያስ ከፍተኛ የሆነ የትምህርት ውጤት በማስመዝገቧ ከማህበረሰቡ ጋር ያላት ተግባቢነት እንዲሁም በበጎ አድራጎት ስራዎች የምትሳተፍበት አጠቃላይ በተወዳጅነቷ የምትቀና ሴት እንደነበረች ነው መረጃዎች የሚያሳዩት። በዚች አጋጣሚ ብቻ በተፈጠረ አለመግባባትና ጭቅጭቅ ሳይሆን ይሄን እርምጃ የወሰደችው የቆየ ነገር እንዳላቸው ያመላክታል ይላሉ በርካቶች። ተጠርጣሪዋ በነፍስ ግድያ ወንጀል ተከሳ በፍሬስኖ ካውንቲ ማሰሪያ ቤት ከርቸሌ ገብታለች። በአሁኑ ሰዓት የፍሬስኖ ፖሊስ መምሪያ መርማሪዎች ተጨማሪ ፍትህን ለማስፈን ከዚህ በተጨማሪም ልዩ ጥልቅ ምርመራዎችና የገዳይዋን የኋላ ታሪክ ማጣራት ይጠበቅብናል ብለዋል ነው የተባለው። የማሪዮን ጸጋዬ ማህበራዊ አስተዋጽኦና ያላት ጉልህ ሚና እንዲህ ነበር። ማሪዮን ጸጋዬ በቡላርድ ሁለተኛ ደረጃ ትምህርት ቤት የሙያ ማዕከል ውስጥ በነበራት ንቁ ተሳትፎና በፈጠራ የታጀበ የበጎ ፍቃድ አገልግሎቷ ከፍተኛ አድናቆት የነበራት ወጣት ነበረች። መልከ ግቡም ከብዙዎች ጋር ተግባቢ፣ ሳቂታና እንዲሁም በትምህርቷ እጅግ ላቅ ያለ ውጤት ያስመዘገበች የግራጁዌሽን ቀኗ የድግስ ፕሮግራም ላይ ይህ ያላሰበችው ነገር ተከሰተባትም። ለማዕከሉ ላበረከተቻቸው ልዩ አስተዋጽኦ እውቅና ለመስጠትም በወቅቱ የትምህርት ቤት መርሃ ግብር በሷ ስም ተሰይሞላት እንደነበርም ይታወቃል። ይህ ነው የሆነው። እጅግ የበርካቶችን ልብ የሰበረ ዜናና መረጃ ነበር። እንግዲህ ለማሪዮን ጸጋዬ ቤተሰቦች፣ ወዳጅ ዘመዶችና እንዲሁም ለመላው ትውልደ ኢትዮጵያውያን ማለት ይቻላል መጽናናትንም እንመኛለን። እህታችን ደግሞ በአጸደ ገነት እንዲያኖርልን ፈጣሪን እንጠይቃለን። ትውልደ ኢትዮጵያውያን በሙሉ ከእንደዚህ አይነት ነገሮች በማሪዮን ይብቃ ብለን ራሳችን መጠበቅ ይኖርብናል። በተለይ ደግሞ እጅግ አደገኛ እንደዚች አይነት ድፉብኝ የሆነች ስትመለከቷትና ስታዩት ራሱ ወንድ የምትመስል ነገርና ወንጀል ፈጻሚ የሚመስል አክት ነው ያላትና በእህታችን ላይ ይሄን እርምጃ ወስዳባታለች። ሌሎች ትውልደ ኢትዮጵያውያን ሁልጊዜም ራሳችሁን ጠብቁ እንላለን። ወደ ቀጣዩ ዜናና መረጃ ስናመራ ከአሜሪካ የመባረር ወይም የዲፖርቴሽን ውሳኔን ይግባኝ ለማለት የተሰጠው ጊዜ ወደ 10 ቀናት ብቻ ዝቅ እንዲል ተደረገ። በርካታ ስደተኞች ይግባኝ በማቅረብ የአንዳንድ የኢሚግሬሽን ባለሙያዎችን ውሳኔ እንዲሻር በማድረግ እዚህ አሜሪካን ሀገር እየቀሩ ተጠቃሚ ሆነው ነበር። የይግባኝ ጊዜውም ረዘም ያለና ጠበቆችንም ቀጥሮ ለማሰራት የሚያስችል ነበር። አሁን ግን 10 ቀናት በጣም ጠባብ ጊዜ ብቻ እንዲኖራቸው አድርጓል የትራምፕ አስተዳደር። ሁኔታው አሳዛኝ ነው። የአሜሪካ የኢሚግሬሽን ሕጎች ከጊዜ ወደ ጊዜ እየጠበቁና ስደተኞችንም በከፍተኛ ሁኔታ ለማባረር የፕሬዝዳንት ትራምፕ አስተዳደር የማይፈነቅለው ድንጋይ የሌለበት ጊዜ ላይ ደርሰናል። በዩናይትድ ስቴትስ የፍልሰት ሕግ ውስጥ በተደረገ አከራካሪ ለውጥ ከሀገር እንዲባረሩ ትዕዛዝ የተላለፈባቸው ሰዎች ውሳኔውን በመቃወም ይግባኝ የሚጠይቁበት ጊዜም ከነበረበት 30 ቀናት ወደ 10 ቀን ዝቅ እንዲል ተደረገ። ይህ አዲስ ደንብ የፍልሰት ፍርድ ቤቶችን ወይም የኢሚግሬሽን ፍርድ ቤቶችን የስራ ጫና ለመቀነስና የማስወገድ ሂደቱን ለማፋጠን ይለዋል። አንደርላይን አድርገውበታል። ከአሜሪካ የማባረር ሂደቱን ለማፋጠን ይላል። ያለ መሆኑ ቢነገርም እንኳን የህግ ባለሙያዎችና የሰብአዊ መብት ተሟጋቾች ግን ፍትህን የማግኘት መብት ላይ ትልቅ እንቅፋት ይፈጥራል በሚል ከፍተኛ ተቃውሞ አሰምተዋል። ይሁን እንጂ አስፈጻሚው የትራምፕ አስተዳደር ማንንም አልሰማም እያለ ይገኛል። ይህ የተሻሻለው አሰራር ሙሉ በሙሉ ስራ ላይ ሲውል የሚከተሉት ትልልቅ ለውጦች በስደተኞች ላይ ይከሰታል። አንደኛ፣ የጊዜ ገደቡ ማጠር ነው። የስደተኞች ይግባኝ ቦርድ የሚያቀርቡትን ይግባኝ ለመመዝገብ ከዚህ ቀደም የነበረው የ30 ቀናት ጊዜ ነው ወደ 10 ቀን ብቻ ዝቅ ያደረገው። 30 ቀናቱም በቂ አልነበረውም። ከነዛውም ተቀንሶ ወደ 10 ቀናት ዝቅ ብለዋል። ሌላኛው የተደረገው አዲስ ለውጥ አውቶማቲክ ግምገማ አለመኖር ነው።
ይግባኝ የተባለባቸው መዝገቦች ያለ ቅድመ ሁኔታ ሙሉ ግምገማ ይደረግላቸው የነበረው ቀርቶ ቦርዱ አብላጫ ድምፅ ካልሰጠ በቀር ጉዳዮቹን በቀላሉ ውድቅ የማድረግ ስልጣን አግኝቷል። ይህ ከዚህ በፊትም የዘገብንላችሁ ነው። የአሜሪካ የኢሚግሬሽን መስሪያ ቤት ጉዳዮቹን ለግለሰቡ ሳያደርስ ወይም ግለሰቡ ቀርቦ ይግባኝ አቅርቦ ሳይከራከርባቸው ወይም መረጃ እንዲያቀርብ እንኳን ጊዜና እድል ሳይሰጡት በቀጥታ ራሳቸው ዶክመንቱን ብቻ አይተው ይወስናሉ። እንዲሁም አሁን ደግሞ ይግባኝ ላቅርብ ብሎ ቢመጣ እንኳን የይግባኝ ጊዜውን አሳጥረውበታል ማለት ነው። ሌላው የሎጂስቲክስ እና የጊዜ እጥረት ነው። 10 ቀናት ብቻ መሰጠቱ ግለሰቦች የህግ ባለሙያ ጠበቃ ለመቅጠር ከፍተኛ የሚባለውን የይግባኝ ክፍያ ማሰባሰብና አስፈላጊ ሰነዶችን ለማዘጋጀት በቂ ጊዜ ስለማይሰጣቸው ተከራክሬም ምንም አላመጣም ብለው ተስፋ ቆርጠው አሜሪካን ለቀው እንዲወጡ ለማድረግ የተዘጋጀ ነው ተብለዋል። ወደ ቀጣዩ ዜናና መረጃ አልፌያለሁ። ቀጣዩና የመጨረሻው ዜናና መረጃ በርካታ ስደተኞችን ያስደነገጠ እንዲሁም በስደተኞች ላይ የሰብአዊ መብት ጥሰት የሚያስከትል ጉዳይ የአሜሪካ የአይሲኢ ፖሊሶች ብቅ አድርገዋል። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ መምሪያ አይሲኢ በኤሌክትሪክ ንዝረት የሚሰራ ጓንት ገዝቶ ስራ ላይ ሊያውል ነው። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ አስፈጻሚ ኤጀንሲ ከሰዎች ጋር በሚፈጠር አለመግባባት ወይም ተቃውሞ በሚነሳበት ጊዜ ታዛዥነትን ለማስፈን የሚያስችሉ በኤሌክትሪክ ንዝረት ህመም የሚያስከትሉ ልዩ ጓንቶችን ለመግዛት ማቀዱ ነው የተሰማው። እንግዲህ የሰው ልጅ በኤሌክትሪክ ንዝረት ሾክ ማስፈራራትና ማስደንገጥ በዛውም አጋጣሚ ህይወቱም ሊያልፍ ይችላልና ይህ የሰብአዊ መብት ጥሰት በአሜሪካ ምድር ለሰው ልጅ ሰብአዊ መብት ቆመናል በሚሉ ለዲሞክራሲ ከኛ ውጭ ከንቱ ለሚሉ እነሱ ላይ እንግዲህ የሚታይ የሰብአዊ መብት ጥሰት ነው። አስቡት። የባሪያ ንግድ ወደሚባለው ወደ ጨለማው ዘመን አሜሪካ እየተመለሰች ነው። በባሪያ ንግድ ጊዜስ ባሮች ከዚህ የበለጠ እንግልትና ግፍ ምን ደርሶባቸዋል? ይሄ ነው በአሜሪካ በስደተኞች ላይ እየሆነ ያለው። ስደተኞች እንደ ባሪያ ተቆጥረዋል። በሀገር ውስጥ ደህንነት መምሪያ የወጣውን ማስታወቂያ ወይም ማስታወሻ ዋቢ በማድረግ እንደ አሶሺየትድ ፕሬስና ሲቢኤስ ኒውስ ያሉ መገናኛ ብዙሃን ባወጡት ዘገባ መሰረት ነው ይሄንን የነገርናችሁ። ኤጀንሲው እስከ መጋቢት ወር ድረስ እነዚህን መሳሪያዎች ለመግዛት ከ10 እስከ 20 ሚሊዮን የአሜሪካ ዶላር መድቧል። ከ10 እስከ 20 ሚሊዮን ነው የመደበው። አንዳንዴ ገንዘብ የሚውልበትን የሚባክንበትን እንኳን የማያውቁ መንግስታትና ተቋማት እንደዚህ አይነት ክፉ ስራ ላይ ይጠመዳሉ። መሳሪያዎቹ ግላቭ ጄኔሬትድ ላው አውትፑት ቮልቴጅ ኢሚተር በመባል የሚታወቁ ሲሆኑ የሚመረቱት ደግሞ በአሜሪካ ውስጥ ኮምፕሌንት ቴክኖሎጂ ኤልኤልሲ በተባለ ኩባንያ ነው። እነዚህ ጓንቶች መደበኛ ፖሊስ ወይም የጥበቃ ጓንቶች ሆነው ያገለግላሉ ተብለዋል። ሆኖም ባለስልጣኑ ወይም ኦፊሰሩ በጓንቱ ላይ ያለውን ቁልፍ ሲጫነው ወደ ኤሌክትሪክ ሁኔታና ንዝረት ይቀየራል። በቀጥታ ከሰውየው ቆዳ ጋር ሲገናኝ ፈጣንና ኃይለኛ የህመም ስሜት በመፍጠር ተጠርጣሪው በአጭር ጊዜ ውስጥ እጁን እንዲሰጥ ወይም በቁጥጥር ስር እንዲውል ያደርጋል። የሰው ልጅ በኤሌክትሪክ ማሰቃየት ነው። በአደባባይ እንዲህ ለማድረግ ጓንት ለብሰው በኤሌክትሪክ ንዝረት ስደተኞችን ወይም ተጠርጣሪዎችን ከሀገር ለማባረር እንደዚህ የሚያደርጉ ከሆነ ወደ እስር ቤት ከገቡ በኋላማ ምን ያህል እንደሚያሰቃዩቸው ማሰብ መገመት አያዳግትም። ጋይስ እዚህ ጋር እንደ ህግ አስከባሪ መከላከያ ኢንስቲትዩት ኃላፊ ጆን ፒተርስ ያሉ አካላት ይህ መሳሪያ ኦፊሰሮች ከኃይል አጠቃቀም ይልቅ ሁኔታዎችን ለማረጋጋትና በቁጥጥር ስር ለማዋል ፈጣንና ውጤታማ መሳሪያ ነው ብሎታል። ተቺዎችና የሰብአዊ መብት ተሟጋቾች ደግሞ በሌላ በኩል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ ይሄን ነገር ተቃውመውታል። የኢሚግሬሽን ህግ አስከባሪዎች ቀደም ሲልም ከመጠን በላይ ኃይል በመጠቀማቸው ብዙ ጊዜ እንደሚተቹ ጠቅሰው አሁን ደግሞ በቀላሉ በአንድ የቁልፍ ንክኪ ብቻ ሰዎችን በከፍተኛ ህመም ማሰቃየት መቻላቸው ለህዝብ አደገኛ የሰብአዊ ጥሰት ማስተማሪያ ብቻ ሳይሆን አሜሪካ በዲሞክራሲ ስርዓቷ ግንባታ ላይ ከፍተኛ መሸርሸር እንዲሁም በሰብአዊ መብት አያያዝ ላይ ልዩ ክፍተት እንዳለባት ማሳያ ነው ብለዋል።
ከዚህ በፊትስ በአደባባይ ለኢሚግራንቶች ወይም ለስደተኞች ጠበቃ ለመሆን የወጡትን ሬኒ ጉድንና አሌክስ ፕሪቲን የአይሲ ኤጀንቶች እንዲሁ በጠራራ ፀሐይ ተኩሰው ሲገሏቸው ተመልክተናል። ከዛ በኋላም ደግሞ በርካታ ስደተኞች ገና ለገና በእኛ ላይ እርምጃ ይወስዱብናል በሚል ስጋት የአይሲ ኤጀንቶች በአደባባይ ሲረሽኗቸው እኮ በአሜሪካ ምድር የተመለከትነው የቅርብ ጊዜ ትዝታ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ማህበራዊ፣ ፖለቲካዊ ዜናዎች ጋር ተያይዞ ያቀረብንላችሁ ዜናና መረጃ በዚህ ተጠናቋል። በሌሎች ተመሳሳይ ዜናዎችና መረጃዎች ወደ እናንተ እንደምንመለስ ቃል እየገባን ለዛሬ ግን በዚሁ ተሰናበትን።